የአባቱን ከተማ ልጅ ተቀማ የሚባል አባባል አለና በጣም ግራ የሚያጋባ ነገሮች እየተፈጠሩ ነው ያሉት። በእርግጥ ሄርሜላ ልጅ እንዳላት ሁላችንም እናውቃለን። ግን ደግሞ ልጇ ሶሻል ሚዲያ ላይ መታ እናቴ ወደ ቤትሽ ተመለሺ እባክሽ እናት እያለች እንግዲህ እያለቀሰች እየተማጸነች ትገኛለች። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ተመልሼ መጥቻለሁ። በነገራችን ላይ እውነት ልጅቷን ሶሻል ሚዲያ ላይ አምጥታችሁ ልጅቷን የሰው ፊት ወይም ደግሞ ሰዎች በእሷ ላይ አስተያየት እንዲሰጡ ከምታደርጉ እውነት ልጅቷን ከካሜራ ጀርባ እኮ ከእናቷ ጋር ማገናኘት ትችላላችሁ። በእርግጥ ያው ይሄ ሶሻል ሚዲያ አሁን ላይ የስራና የቢዝነስ ስለሆነ ሰዎች ላይ ይሄ ነው ብሎ ጣት መጠቆም ከባድ ነው። ሁሉም ሰው ለመስራት እስከወጣ ድረስ ግን ደግሞ አግባብ አለው ነገር። አሁን ልጅቷ እኔ ስመለከታት ቪዲዮ ያየው ነበረና ስሜቷን እያየው ነበር። እውነት እያለቀሰች ነው። እውነት ልጅቷ ሄርሜላ ናት። እርግጠኛ ነኝ ለድራማ ወይም ደግሞ ለስራ የመጣች ህጻን ልጅ ትሆናለች እንጂ እርግጠኛ ልጇ አትሆንም። አዎ ልጅ አላት፣ ሁላችንም እናውቃለን። ሁላችንም ከካሜራ ጀርባ ያለውን ነገር እናውቃለን፣ የምናውቅ ሰዎች ማለት። ግን በዚህ ያህል ህጻናትን ካሜራ ላይ አቅርቦ እንድታለቅስ ማስገደድ ወይም ደግሞ እናቴ ተመለሽ ብሎ ማለቱ እኔ ተገቢ ነው ብዬ አላስብም። በሌላ ኮንተንት መምጣት ይቻላል። ለምን ልጅ ነገ ስታድግ የሆነ ምንድን ነው የሚሰማት ነገ ከነገ ወዲያ እንዴ አንተ ራሱ አባት ከሆንክ ማለት ነው እውነት ማለት አባት ከሆንክ ሄርሜላ ባል ራሱ ከሆንክ ከካሜራ ጀርባ ነገሮችን አውርተህ መፍታት ትችላለህ እንጂ በካሜራ ፊት እንደዚህ ልጅቷን ይሆናል አይደል በይ 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 የተባለች አይነት ነው ህፃን ነው የምትመስለው። እውነት እናቷና የእናት ፍቅር አታ እውነት ሄርሜላ ለልጇ ፍቅር ሳሰጥ ቀርታ ከሆነ እኮ ልጅቷ ቢያንስ የእውነትን ባለ የወርዳት ይገባ ነበር። ግን እንደዛ አይደለም እየተፈጠረ ያለው። ብቻ በጣም ከባድ ነው። ቤተሰብ እየሆነ ያለው ነገር ግራ የሚያጋባ የሚያወዛግብ ነገር ነው። በተለይ ኦዲየንስን በጣም ግራ ያጋቡ ነው ያሉት። ዛሬ እንግዲህ ሩታዬና አብርሽ ሄርሚ መጥተዋል፣ ተገናኝተዋል። በተለይ ከዴቭ ጋር እንግዲህ አንዳንድ ሀሳቦችን አንስተው ነበረ። አብርሽ እንግዲህ አሻፈረ ብሏል። በተለይ ሩቲ ነገሮችን ትታ በቃ ሰላማዊ ህይወት ለመኖር በሰላማዊ መንገድ ነገሮችን ለመፍታት እንግዲህ እየሞከረች ነው። አብርሃም ደግሞ የበቀልና በቃ ሌላ ሀሳቤ ስላለ ባይምሮ እንዴት አሁን ላይ ከኔ ጋር ለመሆን አሰብሽ? ምን ተገኝቶ ነው? እኔ እኮ መኪና አይደለም ስትፈልጊ የምታቆሚ ስትፈልጊ የምትነጂኝ አይነት ነገር ነው አማርኛው። እና በእርግጥ አንዳንዴ የሰው ልጅ ያጠፋል፣ ከሰቱ ይማራል። አንተም እያሰራ ያለከው ነገር ትክክል ሆኖ አይደለም። ምንም ቢሆን ደግሞ ሩታ የልጅ እናት እንደመሆኗ መጠን ሪስፔክት ልሰጣት ይገባል። አብረካት ኑር አትኑር እሱ የራስህ መብት ነው። ምንም ማድረግ ትችላለህ። እዚህ አሁን ደግሞ እንግዲህ የሄርሜላ ልጅ መጣች ከተባለ ነገ ደግሞ ምንድን ነው ሊፈጠር የሚችለው? ነገ ደግሞ በጣም እኔ አሁን ለራሱ ማለት ግራ እየገባኝ ያለው ነገር ምንድን ታውቃላችሁ? በተለይ የዳኒና የሩቲ ነገር ግራ ያጋባኛል። ለምንድን ነው ግራ የሚያጋባኝ? ለምን ሩታም ስለ ልጁ የኔ ነው ብሎ በአንደበቱ ሞልቶ ሲናገር ዳኒ እዚህ ጋር ማቆም አለብህ ብላ የሆነ ሬድ ላይን ወይም ደግሞ ቀይ መስመሯን አልሰመረችም። ይሄ ነገር በጣም አሁን ላይ ማለት በቃ ነገሮች በጣም ከረው ወደ ሌላ መንገድ ነው የሚሄዱት። ዲኤንኤ ድረስ እንደሚደርሱ እርግጠኛ ነኝ። ዛሬ አሁን አንድ ደስ የሚለው ነገር ለዳኒ ምንድን ነው ሩታና አብርሽ ሄርሜላ ተገናኝተው እንግዲህ ከዴቭ ጋር እንደማይፈልጋት ነው ያሳወቃት ማለት። ስለዚህ ነገ ደግሞ ዳኒ ይመጣል። እኔ ያለሁልሽ ማንም እንዳሰሚ በቃ እሱ ማነው እንኳንም ከቤትሽ ወጣ። በቃ አሪፍ መንገድ ነው እየተመቻቸ ያለው። በእርግጥ ከካሜራ ጀርባ ሁላችሁም እንደምትሉት እንግዲህ ነገሩ ሌላ ነው፣ ካሜራ ላይ ነገሩ ሌላ ነው እንደሚባለው። ስለዚህ ይሄ መንገድ አሁን ለሱ በር እየከፈተለት ነው። አሪፍ ኦፖርቹኒቲ እየተፈጠረለት ነው ለዳኒ። ይሄን ይፈልጓል። ለምን ስራ ነው። ሄርሜላ ደግሞ ይሄን ነገር ትፈልጓለች። ያው ይታወቃል። ለምን ለአብርሃም ያላት ፍቅር ያላት ቦታ እንግዲህ የተለየ እንደመሆኑ መጠን በቃ ትፈልጓለች ይህንን ነገር። በተለይ አልፈልግሽም ማለቱን እና ደግሞ ከዚህ በኋላ አብረን መቀጠል አንችልም ማለቱን ከዚህ በፊትም በጣም ተደጋጋሚ እየጠየቀችው እሷንም ሄዳ በአካል እያገኘች የምታስጨናንቅበት ጊዜ ነበር ነው። ሩታ ደግሞ ላይ ያስበው አንድነቱን መርጣች። በተለይ ለልጃቸው አባቱ እንደሚያስፈልጋት በቃ አንዳንዴ ነገሩን ካልተዋችሁት እንደማይተው አውቃ ይመስለኛል እንግዲህ ሩታ ነገር ያደረገችው። አቶ አብርሃም ታደሰ ደግሞ እንግዲህ የበቀል አይነት ስሜት የተሰማው ለምን ከዚህ በፊት ለ3 ቀን ለ4 ቀን ቢሆን ሽቷን አሳይታኝ ጥሩ ነገር አሳይታኝ ከርታኛለች። ስለዚህ እኔ ድጋሚ መካድ አልፈልግም። እንዴት ነው ቆይ የምታስቡት? እኔ ዝም ብላ እንደፈለገች የምትረዳኝ ሰው ነኝ ወይ? እሷ ሁሌ ይቅርታ እየጠየኳት ሁሌ እንደለማመጣት ነው የምፈልገው አይነት ነገር ነው አብርሃም የሚያንጸባረቀው። ብቻ ማሮች ወደቼ ነገሮች እስቲ ለመልካም ለበጎ ይሆናሉ ብሎ ማሰብ ነው። ሲቀጥል ደግሞ ዛሬ እንግዲህ የጩጫዋ ጉዳይ በጣም ግራ ያጋባል። አንዳንዴ ስትዋያትም ህፃኗን ያው ልብ እያዩዋት ነበርና
እናቷን ትመስላለች። ግን ደግሞ እርግጠኛ ሆኜ ሄርሜላ ልጇን ሶሻል ሚዲያ ላይ በዚህ መጠን ማለት ፍቃደኛ ሳትሆን ልጇን ሶሻል ሚዲያ ላይ ወጥታ እንድትናገር ትፈቅዳለች ብዬ አላስብም። ለምን መቼም አባትየውም ዝም ብሎ ካሜራ ይዞ ወጥቶ እንትን አይለምና ያው ለስራ ለፈን አለ አይደል አንዳንድ ያው ለመታወቅ ስትፈልጉ የሆነ አንዳንድ ሲስተሞችን ተፈጥራላችሁና ለዛ ነው ተስፋ አደርጋለሁ። ግን አብዛኞቻችሁ እሷን ትመስላለች ብላችኋል። ያው የሰው መመሳሰል ይኖራል። ህጻናቶች ያው ይመሳሰላሉ። ያው ፊቷ ቀይ ስለሆነ ድንብሹ ስላለ ጭጫት ይመሳሰላሉ። ግን እስቲ ልብ ብላችሁ ካያችሁ ቪዲዮን ወይ ቆይ ሼር አድርግላችኋለሁ ማለት ነው። ስታወራ በጣም እየሳኩኝ ነበረ ማለት ወይም ባልወጣትም የሆነ የፍራቻ ነው በቃ ተመክራ የሆነ እንዴት ነው በይ የተባለች አይነት ነው ሁኔታውና ለማንኛውም እኔ ማሮች የአብሬሽና የሩቴ ነገር ቢስተካከል ሁላችሁም ደስ ይለናል። ካልሆነም ደግሞ መሆን ያለበትን ነገር እንግዲህ እኛም እያየን ሀሳብ ሴት እየሰጠን እኛም እንግዲህ በእነሱ ላይ እየሰራን አብረን እየተማማርን እንጓዛለን። በተለይ እንግዲህ ሰዎች ከህይወት ተሞክራቸው ብዙ ነገሮችን ሊያስተምሩን ይገባል። ግን ደግሞ ካላስተማሩን የሚያስተምረውን ነገር እየወሰድን ያጠፉትን ነገር ደግሞ አያጥፍታችኋል፣ እንዲህ ቢሆን እንዲህ ነው፣ እንዲህ ካልሆነ ደግሞ እንዲያሆንም መባባሉ አሳላቶ ሼር መደራረጉ ደግ ነው። ዴቫ ዛሬ እውነት በጣም ጥሩ ነገር ነው ያደረገው። ጥሩ ነገር ስላችሁ ይሄ ሚዛናዊ የሆነ ሰው ታውቃላችሁ፣ ሚዛናዊ የሆነ ሰው ቫላንስ ያለው ሰው በቃ ይሄ አንዳንዴ የሆነ ሚዛን ስትመዝኑት ኢኳል ሆኖ እንዲመዝን ነው አይደል የምታደርጉት፣ ግራሙ እንዳያንስ ግራሙም እንዳይበልጥ ማለት ነው ስትሰፍሩት። እሱም ትክክል በቃ ሩታንም የእሷን ሀሳብ ተቀብሎ የአብርሃምንም የሄርሜላንም ሶስቱንም በሚዛናዊ መንገድ ነበር ሲያስተናግድ የነበረው። ቆም ብሎ እንዲያስብበት አሁንም ለሱ ነግሮታል። ሄርሜላም እንግዲህ እኔ ምንም አይነት ችግር የለብኝም፣ ሁለቱ አንድ ከሆኑ እነሱ የሚፈላለጉ ከሆነ እኔ ሄርሜላ ምንም አይነት ችግር የለብኝ፣ እኔ አብርሃም ደስተኛ ሆኑ በህይወት ዘመን የማየት የምፈልገው የሱ ደስታ ለእኔ ከምንም በላይ ነውና እኔ ከአንዴ 3 4 እድሉን አመቻቻለሁ አብሮ እንዲሆኑ። ግን ሁለቱ አብሮ እንዲሆኑ ፍቃደኛ አይደሉም። ስለዚህ የኔ መምጣት እነሱ ህይወት ላይ ምንም የፈጠረው ለውጥ የለም። እኔ ከመምጣቴ በፊት በጣም የሚናቆሩና በጣም አላደለ ይሄ ሰላም ያጡ ሰዎች ነበሩ። በእርግጥ ከኔ ጋር ከሆነ አሁን በጣም ሰላምና በጣም ደስተኛ ነው። በተለይ ደግሞ አሁን ላይ አብርሽ ከኔ ጋር ሲሆን በጣም ደስተኛ ስለሆነ ስላየች ያን ደስታው ለመቀማት ነው እንጂ እውነት ፈልገው አይደለም። እውነት ፈልገው ከሆነ እኔ ጀስት ናው ምንም አይነት ችግር የለብኝም። አብራ መሆን ትችላለች፣ ዷ ማሳደግ ትችላለች። ግን እሷ ቅናት ይዟት ነው እንጂ እውነት ፈልገው አይደለም። ትናንትና አይደለም ለኛ እዚህ ጋር ይቀርና ለሶሻል ሚዲያም እንደማትፈልገው ነው የተናገረችው። ስለዚህ እኔ ሀሳቤን አልቀይም ብራ ለዴቭ ነግረዋለች። ሩታም እንግዲህ ነገሮችን ትቶና ወደፊቱ የሚመለስ ከሆነ ምንም አይነት ችግር እንደሌለባት አብራ መኖር እንደምትፈልግ ገልጻለች። አብራም እንግዲህ ባከረዩ ብሏል። ግን ደግሞ ቆም ብሎ ቢያስብበት ነገሮቹን አሪፍ ነው። ለምን ነገ ደግሞ እንዳይጸጸት። በነገራችን ላይ ይዋደዳሉ፣ ይፋቀራሉ፣ ግን ደግሞ መለያየትን አይፈልጉም። ብቻ ቤተሰቦቼ ለማንኛውም መልካም ሁሉ እየተመኘን እናንተ በላይ ያላችሁ በሰላማችሁ ብዛ ስለምትከታተሉ ስለምታዳምጡ በጣም አመሰግናለሁ። ወዳችኋለሁ። ባባይ